አዲስ ቀን ላይ ነው የምትገኙት የተወደዳችሁ ተመልካቾች የተለያዩ ዝግጅቶችን ወደ እናንተ ያደረስን ቆይታ እናደርጋለን። ቀዳሚነት የምንመለከተው የአገር ጉዳይ መሰናዷችን ነው። በዛሬ የአገር ጉዳይ መሰናዷችን ደግሞ የጸሎተ ሐሙስን የተመለከቱ ጉዳዮችን ወደ እናንተ ያደረስን ቆይታ እናደርጋለን። ዛሬ ጸሎተ ሐሙስ የትህትናና የታዛዥነት እለት ተደርጎ ይወሰዳል። በተለይ በክርስትና እምነት ተከታዮች ዘንድ ኢየሱስ ክርስቶስ ደግሞ በተለይ የሐዋርያትን እግር ዝቅ ብሎ በማጠብ ትህትናና ታዛዥነትን ሌሎችን ማክበርን በተግባር ያስተማረበት እንደሆነ የሃይማኖቱ አስተምሮ ያሳያል። በተለይ በጸሎተ ሐሙስ የሚታሰቡ ጉዳዮች ምንድናቸው ካለን በተለይ ደግሞ ኢየሱስ ክርስቶስ በጌቴሰማኒ ትልቅ የሚባል ረጅም ሰዓታትን የወሰደ ጸሎት ያደረገበት እለት ነውና ምእመናንንም እንዲሁ ወደ ፈተና እንዳትገቡ ተግዳችሁ ጸልዩ ብሎ ያስተማረበት እለት ነው። ከዚህ በተጨማሪ ያው እግር ጥበቱን እንዲሁ ታሳቢ አድርጎ ዛሬ ምእመናን በተለይ የተለያዩ ፈተናዎችን መከራዎችን ከማየቱ በፊት ወይም ያንን ፈተና ከመጋፈጡ በፊት ጸሎት ያደረገበት እለት እንደሆነ ተደርጎ ይወሰዳል። ምእመናንም በተለይ ደግሞ የተለያዩ ፈተናዎች የተለያዩ ችግሮች በሚገጥሟቸው ጊዜም እንደሚገጥሟቸው በሚያስቡ ጊዜም ጸሎት እንዲያደርጉ በጸሎት እንዲጋፈጡ የሚያስተማረበት እለት ተደርጎ የሚወሰድ ነው። የታዛዥነት ዝቅ ማለት እለት ሌሎችን የማክበር እለትና አንዳችን ለአንዳችን ደግሞ በትህትናና በመከባበር መንፈስ በመተጋገዝ የምንኖርበት እለት ተደርጎ የሚወሰድ ማሳያ የሆነ ቀን ነው ጸሎተ ሐሙስ። እውነት ነው። እንግዲህ ሰሞነ ሕማማት ላይ እያንዳንዱ ቀናት የራሳቸው ስያሜ ተሰጥቷቸው የራሳቸው ደግሞ የሚተከበሩ ክዋኔዎች አሉት። የነዚህም ደግሞ በእነዚህ የሰሞነ ሕማማት ቀናት የሚካሄዱ ሁነቶች ሃይማኖታዊ ስነ ስርዓቶች የኢየሱስ ክርስቶስን መከራ ህመም ስቃይን ለሰው ልጆች የከፈለውን መስዋዕትነት ለማስታወስም የሚከወኑ ስርዓቶች አሉት። ኢትዮጵያ ቴሌቪዥንም እንግዲህ ሰሞነ ሕማማት ከገባ በኋላ የተለያዩ ሃይማኖታዊ ስነ ስርዓቶችን በተለያዩ አብያተ ክርስቲያናት እየተገኘ በተለያዩ የኢትዮጵያ አካባቢዎች አዲስ አበባ ብቻ አይደለም በብዙ የኢትዮጵያ ከተሞች ላይ ያሉ ሃይማኖታዊ ስርዓቶች እንዴት ነው የሚከናወኑት የሚለውን ለማየት ሞክረናል። ዛሬም አንተም ቀደም ሲል እንዳልከው ጸሎተ ሐሙስ ላይ እንገኛለን። ቀኑ ምንድነው? እንዴት እንማርበታለን? ወደ ራሳችንስ ህይወት ምን ያህል አምጥተልን ተገብረው ይገባል የሚለውን ደግሞ እንደዚሁ ሐሳቦች ያነሳን ቆይታ የምናደርገው እንግዳም በዚህ ጉዳይ ላይ ጋብዘናል። ጥንቅሮችም አሉ። በተለይ አሁን ደግሞ ይሄ ታዛዥነት የመረዳዳት ዝቅ ማለት የትህትና ወቅት ነው ወይም ቀን ነው ብለን ስንወስድ ደግሞ ሁላችንም በተለይ በተለያዩ አካባቢዎች የተወሰኑ ችግሮች አሉ፣ አለመረጋጋቶች አሉ። ከነዚህ ለመራቅ ደግሞ ሁላችንም ራሳችንን ሰከን ብለን እንድንመለከት የሚያደርግ ስለሆነ ይህንን ጉዳይ ወደ ራሳችን እንዴት እንውሰደው፣ ታዛዥነትን፣ ትህትናን፣ መከባበርን ወደ ራሳችን እንዴት እንውሰደው የሚለውን በተለይ ትኩረት አድርገን በዛሬው አዲስ ቀን እንወያያለን። ኢቲቪ ዛሬም ይህን ጉዳይ የአገር ጉዳይ አድርጎ ዞ ሲመጣ እነ አይነት ነገሮች እንዲጎለብቱ በማሰብ ነው። ሌላኛው ደግሞ በእምነቱ ተከታዮች ዘንድ በሰሞነ ሕማማት በገና ልዩ ቦታ አለው። ከአምላካቸው ጋር የሚገናኙበት በበገና ደግሞ ዝማሪያቸውን የሚያሰሙበት ነው። ይህንንም እንመለከታለን። አሁን ያዘጋጀነው ጥንቅር አለ፣ ወደዛ ነው የምናልፈው። ጥሩ ቀዳሚ የምናደርገውን ጥንቅር እናስቀድም። በገና በአብይ ጾም በተለይ በሰሞነ ሕማማት ከሚዘወተሩ የዝማሬ መሳሪያዎች ዋነኛው ነው። በገና በሰሞነ ሕማማት የሚዘወተረውም የኢየሱስ ክርስቶስን ሕማም ለማሰብ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ ይገልጻል። ሪፖርተራችን ሜሮን በረዳ በገናና ትርጓሜውን እንደሚከተለው ታስቃኘናለች። ዘማሪት ሴት ሙርቅ ሙላት ይባላል። ከጥንት ጀምሮ የነበረ የዜማ ዕቃ ነው። በቤተክርስቲያናችን ግን አገልግሎቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ የነበረ ቢሆንም በተለይ በነገስታቱ ዘመን እንደገባም ይነገራል። ወደ ኢትዮጵያ ከታቦተ ጽዮን ጋርም ወደዚህ መጣበት ሁኔታዎች እንዳሉ ይነገራል በታሪክ። በንጉሱ ዘመን ከአፄ ምኒልክ ዘመነ መንግስት ጀምሮ ነው ያመጣጡ ማለት ነው። የዜማ ዕቃነቱ በቅዱስ መጽሐፍ ላይ በተነገረለት መሰረት በመዝሙረ ዳዊት ላይ በስፋት የተገለጠበት አገልግሎት አለ። ይልቁንም ቀደም ብሎ መጀመሪያው ምዕራፍ በኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ አገልግሎት ይሰጥ እንደነበረ አስቀድሞም እንደነበረ ቅዱስ መጽሐፍ ላይም ያለ ተቀመጠ ነው። ግን እስከ ራእይ ዮሐንስ ድረስ የበገና አገልግሎት
በገና እንዲህ አርገው በገናን ይዘው በገና እንዲህ አድርጎ በገና ሳኦል ሲደረድር ዳዊት በሳኦል ላይ የነበረ መንፈስ ገለል ይልለት ነበር ያሉ ብዙ ታሪኮች ከ50 ጊዜ በላይ የተጠቀሱ አሉ በመጽሐፍ ቅዱስ ላይ እና ጥንታዊነቱን በመጽሐፍ ቅዱስም የተነገረለት ነው። በቤተ ክርስቲያን አገልግሎት ደግሞ እንደተጻፈው በመዝሙር 150 ላይ አስራው ታርባለው በበገና አመሰግንሃለሁ ብሎ እንዳለው ዳዊት የምስጋና ዕቃ ሆኖ ያለ እስካሁንም ድረስ ያለ የዜማ ዕቃ አሁን የቤተክርስቲያኗ የጾመችበት ያለ ጾም ከሰባቱ አበይት አጽዋማት በዋናነት የምናየው አብይ ጾም ብለን የምንለው ታላቁ ጾማችን አሁን ላይ የጾምን ያለ ነው። ይልቁንም አሁን ያለ ነው ሰሞነ ሕማማት ላይ ነውና በአብይ ጾም ጊዜ በደንብ አዘውትረው ይጠቀሙበት እንደነበረ በጥንት ጊዜ ይልቁንም በአብይ ጾም በ40 ቀን በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾሙ ጾም ተብሎ ስለሚታሰብ ሰሞነ ሕማማት ላይ ያለ ነው አይደለም። አሁን የክርስቶስ መከራ የምናስብበት ወቅት ነው። መከራውን ያሰብን የምናሳልፈው ወቅት ነው ጊዜ ነውና እነሱ ነገሮች ደግሞ በቤተ ክርስቲያኗ በተለያዩ ዜማ ነገሮች ቢነገርም በንባብም ቢተረክም በበገና ደግሞ የክርስቶስን መከራ እንናስብበት ወደኋላ ምን ተረከበት ጊዜውን ያየን ወደዚህ በዛን ጊዜ የተደረገውን ነገር ያሰብን የክርስቶስን መከራ ለማሰብ የመስቀሉን ጉዞ ለማስታወስ ጥንት በገና ደርዳሪዎች በደንብ አድርገው እለቱን የሚወክል ድርሰቶችን በመድረስ ነው ሲያዜሙ የሚደመጡት የነበረው ያንን ለማሰብ ምን ገልጽበት የዜማ ዕቃ ከዛ አንፃር አብይ ጾም ላይ በትኩረት እየተገለገለበት ያለ የዜማ ዕቃ አንተ ስትሰቀል እኛ ከበርን ይህን ሁሉ ፍቅር ጹባልን አንተ ስትሰቀል እኛ ከበርን በገና በሚደረደርበት ጊዜ በገና ድምጽ በሚሰሚበት ጊዜ በተለይም የተጨነቁ ሰዎች መንፈሳቸው የታወከ የተረበሹ ሰዎች በርኩስ መንፈስም ተይዘው ያሉ ሰዎች የበገናን ድምጽ በሚሰሙበት ወቅት ጽናናሉ ይረጋጋሉ ወደ ልባቸውም ይመለሳሉ። ይሄ ደግሞ በመጽሐፈ ሳሙኤል ምዕራፍ 16 ቁጥር 16 ላይ አስቀድሞ የተነገረ ነው። ንጉሥ ሳኦል ርኩስ መንፈስ አስጨንቆት ባለበት ጊዜ በገናን የሚደረድር ሰው ነበር የተፈለገው። በዛም ጊዜ ንጉሥ ዳዊት ተገኝቶ መጥቶ በገናን በሚደረድርበት ጊዜ በሳኦል ላይ የነበረ መንፈስ ገለል ይልለት ነበር፣ ወደ ልቡም ይመለስ ነበር፣ ረጋጋ ነበር ይላልና ይሄን ያክል ነው የበገና አቅሙ ማለት ነው። እርሱ ካሳ ሆኖ በደሙ ሊገዛ ወደደ ከሁሉ አስበልጦ ይህን ሁሉ ፍቅር ጹባልን አንተ ስትሰቀል እኛ ከበርን። ባህሪያቸው በጣም ስነ ምግባራቸው ጥሩ ሆኖ ያድጋሉ። ቤተሰቦቻቸውን የሚያከብሩ ሀገራቸውን የሚወዱ ለሌላው የሚራሩ ትውልዶች ሆነው ትርፋማ ጥረት ሆነው ያገለግላሉ። ለሁሉም ነገር በጎ ምግባርን ይዘው ያድጋሉ። ግብረ ገብ የሚባለውን ነገር ነክተውት ያልፋሉ። እዚሁ ጉዳይ ላይ ነው የምንቆየው። በዛሬው የሀገር ጉዳይ ላይ ተጨማሪ ትምህርቶችን እንዲሰጡን እንግዳ ጋብዘናል። መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የፕሮጀክቶች መምሪያ ኃላፊ ናቸው። እናመሰግናለን አባ ስለ ጊዜዎት። አንድ ጥንቅር አለችን፣ እሷን በጋራ እንከታተልና ወደ እርስዎ እንመጣለን። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትህትና የመታዘዝና ዝቅ ብሎ የማገልገል ምሳሌን የያዘች እንደሆነች የቤተክርስቲያኒቱ አባቶች ይገልጻሉ።
ኢየሱስ ክርስቶስ የአገልጋዮችን እግር ያጠበበት ዕለት ትህትና ከፍ ብሎ የሚሰበክበት እንደሆነ የእምነቱ አባቶች ይናገራሉ። በዚህ ዕለት ከሚከወኑ መንፈሳዊ ተግባራት አንዱ ደግሞ የጉልባን ዝግጅት ነው። ኤልሻዳይ ወንድማገኝ በዚህ ጉዳይ ላይ ጥንቅር አላት። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት አማኞች ዘንድ ትልቅ ቦታ የሚሰጠው የአብይ ጾም ከቀናቶች ውስጥ ከስቅለትና ከትንሳኤው በፊት ያለው ዕለት ጸሎተ ሐሙስ ይባላል። በጸሎተ ሐሙስ እንደ ቤተክርስቲያኑ አስተምሮ የሚከናወኑ ተግባራት አሉ። ከነዚህ የትውፊት ክንዋኔዎች ውስጥ ጉልባን አንዱ ነው። ጉልባን ከባቄላ፣ ክክ፣ ስንዴ ወይንም ከተፈተገ ገብስ ጋር በአንድ ላይ ተቀቅሎ የሚዘጋጅ የጸሎተ ሐሙስ ዕለት የሚበላ ነው። እንበለ ደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጻሐኒ ያብጻሕክሙ እግዚአብሔር በፍስሐ ወበሰላም ያለ ደዌ ያለ ህማም ያለ ጻማ ያለ ድካም እንደ ዛሬው የዛሬ ዓመት በሰላም ያድርሰኝ ያድርሳችሁ። የቤተ ክርስቲያናችን ታሪክ ከእስራኤል ታሪክ ጋር የተያያዘ ነው። በተለይ የፋሲካ በዓል እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ የኤርትራን ባህር ተሻግረው ከፈርዖን አገዛዝ ነፃ የወጡበት ዘመን ስለሆነ እስራኤላውያን ከግብጽ ባርነት 430 ዓመት በባርነት ከኖሩ በኋላ ከባርነት ወደ ነፃነት እንደተሻገሩ እኛም ደግሞ ከሲኦል ወደ ገነት ከባርነት ወደ ነፃነት ከሞት ወደ ሕይወት ተሻገርንበት በዓል ስለሆነ ከዚህ ታሪክ ጋር ይያያዛል። ጉልባኑ ከዚያ ታሪክ ጋር የመጣ ነው። እስራኤላውያን ከግብጽ ሲወጡ ቸኩለው ይሄ አንደኛ የቂጣ በዓል ይባላል። ይሄ ሳምንቱ ቂጣ ነበር፣ ቶሎ የሚደርስ ነገር ነበር ያዙ። ከዚያው ጋር ግን ከግብጽ ቸኩለው ሲወጡ ጥሬ ይዘዋል። ገብስ፣ ስንዴ፣ ባቄላ እንዲህ አይነት ያሉ ነገሮችን ይዘው በመንገዳቸው ላይ ሲሄዱ ጥሬ እየቀቀሉ ንፍሮ እየቀቀሉ ይመገቡ ስለነበረ ያን ለማስታወስ ከተለያዩ የእህል አይነቶች ተዘጋጅተው ሰዎቹ ይመገባሉ። ጉልባን ከመንፈሳዊ ጋር ተያይዞ ማህበራዊ የትውፊት ስርዓት እንዳለው ይገልጻሉ። የተለየ ከዚህ በላይ የዘላለም ምግብ፣ የዘላለም ልብስ፣ የዘላለም ሕይወት፣ የዘላለም ፍቅር በተለይ ደግሞ እስራኤላውያን ከተሻገሩ በኋላ የበሉት እንደመሆኑ መጠን የመሻገር አሁን ዛሬ ሐሙስ ላይ ያለነው ከሐሙስ ቀጥሎ ስቅለት አለ፣ ልቅሶ አለ፣ ሐዘን አለ፣ ጥቁር መልበስ አለ። በትንሳኤ ደግሞ ነጭ እንለብሳለን። ስለዚህ ይህ ስለሆነ በዚህ አይነት ሁኔታ የበጎነታችን መተሳሰብ የአንድነት ተምሳሌት ከሆነ ሲያከብሩ በባህላዊ ሴቱ ባህላዊውን በጠበቀ መልኩ በሃይማኖታዊ አንድምታው ደግሞ ከዚህ በላይ ያለው ብለው ማክበር አለባቸው ማለት ነው። በመንፈሳዊው በዓል ግን ትልቁ አጀንዳና ትልቁ ጉዳይ ግን በስንዴ የሚመሰለው ራሱ ክርስቶስ ነው። ራሱም ሲያስተምር አንዲት ስንዴ ምድር ላይ ካልወደቀች ወድቃ ደግሞ ካልተቀበረች በጭቃ ካልተረገጠች ማፍራት አትችልም። እኔም በመስቀል ላይ ተሰቅዬ መከራ ተቀብዬ እናንተ ምእመናን የሕይወት ፍሬ ታፈሩ ዘንድ ያቺ ስንዴዋ ቅንጣት ከወደቀች በኋላ እንደምትነሳ እኔም መከራ ተቀብዬ ሞት እንድላድርጌ ተነስቼ አድናችኋለሁ፣ ትንሣኤን አወጅላችኋለሁ፣ ብርሃን እገልጥላችኋለሁ ሲል ከመንፈሳዊ ጋር ሲያያዝ ይሄ ነው። ለማህበራዊ ጉዳዩ ግን ጉልባኑ ለምንድነው ከተባለ ጎረቤት ሁሉ አብሮ ተሰብስቦ ነው የሚበላው፣ አብሮ አዋጦ ነው። ከአንድ ሰው ቤት የተገኘ ጥሬ ብቻ አይደለም፣ ቤት ውስጥ አይደለም የሚበላው፣ በአንድነት ሆኖ የተለያየ በሰፈር መካከል ላይ ሆኖ ይበላል። ስለዚህ ለማህበራዊ አንድነታችን፣ ለማህበራዊ መስተጋብራችን፣ ለማህበራዊ በተለይ የተጣላም ሰው ካለ የሚፋቀርበት አንድ የሚሆንበት ስለሆነ ለማህበራዊ ጉዳያችን ለአንድነት ለአብሮነት የሚሰብክ ነው። ይህ በዓል ማህበራዊ ህይወትን ማጠናከር የሚያስችል ያለው ከሌለው ጋር ያለውን የሚካፈልበት መሆኑን የእምነቱ አባቶች ያስተምራሉ። እንቀጥላለን ተመልካቾች፣ እዚህ ጉዳይ ላይ ነው የምንቆየው። አሁን በቀጥታ ከእንግዳችን ጋር ነው ቆይታ የምናደርገው። አባ ወልደ ኢየሱስ እንግዲህ ጊዜዎት ውድ ጊዜዎትን ሰውተው ነው የመጡልንና ስለመጡ እናመሰግናለን በድጋሜ። ይህ ሳምንት ደግሞ የአብይ ጾም የመጨረሻ ሳምንት የሰሞነ ሕማማት የምንለው ሳምንት ነው። ከነዚህ ቀናት መካከል ደግሞ ዛሬ ጸሎተ ሐሙስ ላይ ነው የምንገኘው። ጸሎተ ሐሙስ በእምነቱ አስተምሮ በምእመናን ዘንድ በቤተክርስቲያኗ ዘንድ ምን የሚከወንበት ዕለት ነው? አመሰግናለሁ። እንግዲህ በቅድሚያ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን ከምንም በላይ ደግሞ የክርስትና እምነት ተከታይ ሆናችሁ ሁላችሁም እንኳን ለሰሞነ ሕማማት አደረሰን ነው መላችሁ። አደረሳችሁ። እንግዲህ ሐም ከሚለው ግስ የመጣ ሕማማት ማለት እንግዲህ ሰሞን ነው።
ሕማማት ስንጨምርበት ደግሞ ሰሞነ ሕማማት በሚል አባቶቻችን ያው በመጽሐፍ በሃይማኖታዊ በፊት በሃይማኖትም በሁሉም ተደርጎ ያለ ነው። ይሄ እንግዲህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ስናይ ኢየሱስም ከፋሲካ በዓል በፊት ወደ አብ የመሄጃው ሰዓት እንደደረሰ አውቆ ከደቀ መዛሙርቱ ጋር እራት ለመብላት በለምጻሙ ስምዖን ቤት የእራት ዝግጅት የተዘጋጀበት ነው። የፋሲካን ቤት እናዘጋጅልህ ብለው ጠየቁት። እሱም በለምጻሙ በስምዖን ቤት እራት እንዲያዘጋጁለት የቂጣ በዓላቸው ስለደረሰ ይሄ ሰሞን እንግዲህ እንደሚታወቀው ልክ በእስራኤል አሁን የቂጣ በዓላቸው ይሄ ሳምንት ሙሉ በእስራኤል አሁንም ዝግ ነው። ቅዳሜ ማታ ነው የሚጨርሱት የቂጣ በዓላቸውን፣ እሁድ ያው ስራቸው ነው። ስለዚህ ቅዳሜም አሁን በይሁዶችም አሁን ዋናው ትልቁ ሰንበታቸው ቅዳሜ ናት። በክርስቶስ ግን በአዲስ ኪዳን ግን ቅዳሜ ስዑር እንላታለን። ለምን? ቅዳሜ ተሽራለች። በአዲስ ኪዳን ስነ ፍጥረትም የተፈጠረበት ክርስቶስም ብዙ ትንሣኤውን የገለጠበት ዳግም ሲመጣም የሚገለጥበት እሁድ ስለሆነ ያው የአዲስ ኪዳኗ ሰንበት እሁድ ናት። በዚህ መሰረት እንግዲህ ዛሬ እንደሚታወቀው ያው ከሰኞ ጀምሮ ከሆሳዕና ጀምሮ ሆሳዕና እንደምታውቁት እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልዩ ዝማሬና በልዩ አቀባበል በኢየሩሳሌም ያሉ ሕፃናትን ሳይቀሩ ወጥተው የዛፍ ዝንጣፊ ያደረጉ የተቀበሉበት፣ ያከበሩበት፣ ያነገሱበት አህያዋን እንኳን በተቀመጠባት ሰዓት አህያዋ ራሱ ክብር ያገኘችበት እሷ በምትሄድበት ሁሉ ዝንጣፊ ያደርጉ አክብረውታል። በዛው ባከበሩ ሰዓት ራሱ በዛን ሰዓት አይሁዶች እነዚህን ሕፃናት አስቆሙ ብሎ በሚያስቆሙበት ሰዓት ራሱ እናንተ እንኳን እነዚህን ብታስቆሙ እነዚህ ሕፃናት ከነዚህ ሕፃናት አፍ ምስጋናን አዘጋጀ ተብሎ በመጽሐፍት ቀድሞ እንደተነገረ እየዘመሩ አመሰገኑት። እናንተ ባታመሰግኑ እንኳን እነዚህ ድንጋዮች አይባን ያመሰግኑኛል ብሎ መልስ ሰጣቸው። በዚህ መሰረት እንግዲህ ከሆሳዕና ጀምሮ ሰኞ ያው እንግዲህ እንደሚታወቀው አንጾተ ቤተ መቅደስ ነው። ቤተ ጸሎት ሰማይ ቤቴ የጸሎት ቤት እንጂ የሌቦችና የሽፍቶች ዋሻ አይደለችም ብሎ ቤቱን ያጸዳበት ነው። ማክሰኞም እንደዚሁ እንግዲህ መርገመ በለስ ነው። ከዛም በኋላ ሮብ ነው። ሮብ ምክረ ካህናት ነው። ያቺም ዘመኗን ሙሉ ዘማኝ የነበረች ሴት ደግሞ ውድ የሆነውን ሽቶ ይዛ መጥታ በእግሩ ላይ ወድቃ በእንባም ጭምር ጌታ ላይ ያለቀሰችበት ኃጢአቷ የተሰረየበት። ይሁዳም በዚህ ጊዜ እንግዲህ ይሁዳ ከዚህ ነው የሚጀምረው። ጌታን አሳልፎ ከመስጠቱ ጥያቄ ያቀረበ ይሄ ውድ ሽቶ ወደ 300 ሸክል የሚያወጣ ወይም ደግሞ 300 ዲናር የሚያወጣውን ሽቶ እንዴት እንዲህ ስታረግ ለድሆች መሆን ይችላል? ድሆች ሁሌ ከናንተ ጋር አሉ፣ እሷ ግን በጎ ነገር አደረገች። እሱ ለመቃብሬ ወይም ደግሞ ለመቃብሬ ለአስከሬኔ የሚሆን አደረገች። ጌታ እንደሚሞት እየተናገረ ነው እያንዳንዱ ላይ ሕማማቱ ጊዜው እንደደረሰ። ስለዚህ በጎ ነገር አደረገች ብሎ በእንባ እግሩን ያጠበችበት፣ በጸጉሯ ያበሰችበት፣ ኃጢአቷ የተሰረየበት የኔ ወንጌል በሚነገርበት ሁሉ የእሷ ታሪክ እንደሚነገር የገለጸበት ምዕራፍ ነው። እንግዲህ ሮብ ወደ ዛሬው ስንመጣ እንግዲህ ምሴተ ሐሙስ ይባላል። ምሴተ ሐሙስ እንግዲህ ከምንም በላይ ትሕትና የታየበት ዝቅ ብሎ የሐዋርያትን የደቀ መዛሙርቱን እግር ያጠበበት ነው። ከምንም በላይ በዮሐንስ ወንጌል ምዕራፍ 13 ከቁጥር 11 ጀምረን ስንመለከት 16 ጀምረን ስንመለከት ይህንኑ ይነግረናል። ጌታ ለጴጥሮስም ውሃም አዘጋጀ፣ ኩስኩስትም አደረገና ወገቡንም ታጠቀ በጨርቅ ንጹህ ፎጣም ያዘና ማበሻ ማለት ነው ካጠበ በኋላ የሚያደርቅበት ተንበረከከ ይላል። ሊያጥበው ጴጥሮስን ጠራው። ጴጥሮስ እንግዲህ ሊቀ ሐዋርያት ነበርና የሐዋርያቶች ሁሉ በእድሜም ከፍ ያለ ስለነበረ እስከነሱ ለመጀመር ጠራው። በጠራው ሰዓት ምን ልታረግ ነው አለው። ላጥብ ነው አለው። እንደ ጌታ ሆይ አንተ እንዴት እኔን ታጥበኛለህ? ለምን? ጴጥሮስ ያውቃል ጌታ የሚያደርገውን ተአምራት እና አልዓዛርን በቃሉ ጠርቶ ከሸተተ ከ4 ቀን በኋላ ያስነሳ አምላክ መሆኑን ያውቃል። እነ መጻጉን አልጋህን ተሸክመ ሄድ ብሎ በዋለበት እየዋለ ባደረበት እያደረ የሚሰራውን ገቢረ ተአምራቶችን ያውቅ ስለነበር ጌታ ሆይ እንዴት አንተ እኔን ታጥበኛለህ አለው። እሱም ምን ያለው እኔ ያልኩህን ካላረግ ከኔ ጋር ህብረት የለህም አለው። በዚህን ጊዜ ጴጥሮስ ምንድነው ያለው? እንኪያስ ጌታ ሆይ እጅና እግሬን ብቻ ሳይሆን ሁለመናዬን እጠበኝ አለው ይላል። ስለዚህ አሁን አምላካችን እንግዲህ ንጉስ ሆኖ እያለ አምላክ ሆኖ እያለ የሰውን ኃጢአት የሰውን በደል ለማጠብ ወደዚህ ምድር የመጣ መሆኑ ይታወቃል። ነገር ግን
እሱ እንደ አምላክ እሱ መምህራቸው አንተ መምህር እኔ መምህር ስሆን እንዲህ ካደረኩላችሁ እውነት ነው እንዳላችሁት መምህራችሁ ነኝ እንዳላችሁት ጌታችሁ ነኝ ነገር ግን እኔ መምህር ስሆን እንዲህ ካደረኩኝ እናንተም ደግሞ ለተናናሾቻችሁ ይሄንኑ አድርጉ ተብሎ ትትና የታየበት ቀን ነው ትትና ያሳየበት ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ስለዚህ ጴጥሮስም የመለሰው ምላሽ በጣም ደስ የሚል ነበር እጅና እግሬን ብቻ አይደለም መላ ሰውነቴን እጠበኝ ዛሬም እኛ ክርስቲያኖች በብዙ ኃጢያት በብዙ በደል በብዙ ርኩሰት ውስጥ በብዙ ክፋት ውስጥ ልንኖር እንችላለን ነገር ግን በንስሐ ወደ እግዚአብሔር መመለስ እንዳለብን በዝቅታ ውስጥ ከፍታ እንዳለ ዝቅ ብሎ እሱ መመረተትና ነውና ተተናን እንዳሳየን በዝቅታ ውስጥ ምን አይነት ጸጋ ምን አይነት ክብር እንዳለ አሳይቶናል ስለዚህ እኔ እንዳደረኩላችሁ እናንተም ለተናናሾቻችሁ እንዲሁ አድርጉ ብሎ ህግ የሰጠበት ሰው በዝቅታ ውስጥ ይሄ ማለት መንፈሳዊው መሪ ብቻ አይደለም ስጋዊውንም መሪ ሁሉንም ዝቅ ብሎ ሰውን ያገለገለ ሁሉ ከፍ እንደሚል በረከት እንደሚያገኝ ለዚህ ነው በወንጌል በእኔ ዘንድ ዝቅ ያይሆነ ሁሉ በሰው ዘንድ ሁሉ ራሱን ዝቅ ያደረገ በእኔ ዘንድ ከፍ ያለ ነው በሰው ዘንድ ደግሞ ተጣብታለን ለምሳሌ አሁን የሚያነሱት ጉዳይ እንዴት ይሁን ወደሚለው እንመጣለን መጨረሻ ላይ በተለይ አሁን ጸሎተ ሐሙስ ላይ ሲነሳ በሰፊው ቀደም ሲል አባታችን ያነሱት ነበር የመጀመሪያው የእግር እጥበት ነው ከዛ ቀጥሎ ደግሞ የሚከናወነው ሌሎች ጉዳዮች አሉ እነሱንም ያነሳን ቆይታ እናደርጋለን አዎ ተመልካቾቻችን አሁንም አዲስ ቀን ይቀጥላል ከመሸጋገሪያ በኋላ እንመለሳለን ተመልሰናል አሁንም የሀገር ጉዳይ ላይ ነው ቆይታ የምናደርገው እንግዳችን አሉ ሰፊ ሀሳቦችን ያነሱልን ነበር ከጸሎተ ሐሙስ ጋር በተገናኘ በዚህ ዕለት ደግሞ ከሚከናወኑ ሃይማኖታዊ ስርዓቶች አንዱ እጽበተ እግር ነውና ይህ ምንን ያመላክታል ምንን ለማስተማር የተደረገ ነው የሚለውን ደግሞ እናንሳ እሺ እንግዲህ ቅድም እንዳልኩት ህዝበተ እግር ከምንም በላይ ትትና የታየበት በዝቅታ ውስጥ ከፍታ የታየበት የሰው ፍቅር የታየበት እሱ መምህር እንደመሆኑ መምህር ሆኖ ያሳየን መምህር ማለት እንግዲህ ሰርቶ የሚያሰራ ማለት ነውና መምህራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መምጣቱ ዋናው ትልቁ ከና ከመምጣቱ ጊዜ ጀምረን ስናይ በላይ በሰማይ ሆኖ ዓለምን ማዳን የሚችል አምላክ ነገር ግን ደካማውን ስጋ ለብሶ እባብ በሰይጣን በእባብ ገላ አድሮ አዳምንና ሔዋንን እንዳሳተ ሁሉ አምላካችን ደግሞ ያን የሳተውን ደካማ ስጋ ለብሶ በዛ ተሰውሮ መጥቶ የሰው ልጅ አድኗል ስለዚህ ለዚህ በመጽሐፍ ምን ተብሏል ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ የሚደንቅ ነው ይላሉ አባቶች ስለዚህ ሰው ሆኖ ስጋ ለብሶ የኛን ደካማ ስጋ ለብሶ ያን የወደቀ ስጋ አንስቶ አክብሮ በመሬት ብቻ በሱሶ የሚቀር ሳይሆን ትንሳኤ ህይወት ያለ መኖሩንም ጭምር ያበሰረበት ታላቅ ስለሆነ እሱ መመረተትና ነውና ዝቅ ብሎ የደቀ መዛሙርቱን ያስተማራቸውን የመረጣቸውን የጠራቸውን አከበራቸው ያከበራቸውን ደግሞ ቀደሳቸው ዝቅ ብሎ እግራቸውን አጠበ ስለዚህ በዝቅታ ውስጥ ሰውን ዝቅ ብለን በመናገለግል ውስጥ ትልቅ በረከት እንደምናገኝ ትልቅ ጸጋ እንደምናገኝ አምላካችን አሳይቷል ለዚሁም እኔ እናንተ እንዲሁ እንዳላችሁት እውነት ነው መምህራችሁ ነኝ አሁን ከዛ በፊት ጌታ በሚጠይቁት ሰዓት እናንተ አላችሁ ነበር የሚለው አንተ ጌታ ነን ይያሉ በአይሁዶች ጠይቁት እናንተ አላችሁ ነበር ያን ቀን ግን የመጨረሻው መልእክት ነው የመጨረሻው ራት ከሐዋርያት ጋር የበላበት ቀን ነው ምሴተ ሐሙስ ነው ምሴተ ሐሙስ ማለት እንግዲህ ምሳ ከሐዋርያት ጋር አብሮ የበላበት ይህ ስለናንተ ለዘላለም የሚፈሰው ደሜ ነው ጠጡ ይህ ስለናንተ ለዘላለም የሚቆረሰው ስጋዬ ነው ብሎ የሰጣቸው ዛሬ በሐሙስ ቀን ሁሉም የማይቆርብ የለም ለምን ጌታችን አምላካችን በቀራንዮ አደባባይ በእለተ ዓርብ የሚቆረሰውን ስጋውና ደሙን አስቀድሞ ለደቀ መዛሙርቱ ብሏቸዋል ሰጥቷቸዋል ከዛ በኋላ ነው እንግዲህ ከዛ ከአጋፔ ከማዕዱ በኋላ ከፍቅሩ ማዕድ በኋላ ነው ዝቅ ብሎ ወገቡንም ታጥቆ የሐዋርያትን እግር ለማጠብ ዝቅ ያለው ከዛም በኋላ እንግዲህ ማን እንደሚያስይዘውም ጭምር እዛ ላይ ይገለጸ ስለዚህ ምሴተ ሐሙስ ከምንም በላይ ትህትናን የምንማርበት ፍቅርን የምንማርበት ዝቅታን ዝቅ በማለት ውስጥ ከፍታ እንዴት እንዳለ የምናዩበት እሱም ልክ እኔ እንዳደረኩላችሁ ሁሉ እናንተም ለተናናሾቻችሁ ነው ያለው አድርጉ ዝቅ በሉ ነው
ይሄ ማለት ምንድነው በሰውኛ ትልልቅ ሰዎች ለምሳሌ ቅዱስ ፓትርያርኩ አሁን በዛሬ ዕለት በመንበረ ጸባዖት ቅድስት ሥላሴ ከብፁዓን አበው ሊቃነ ጳጳሳት ጋር ሆነው መጀመሪያ ሊቃነ ጳጳሳቱን ከዛ ቆሞሳቱን ከዛ ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን የሀገር ሽማግሌዎች ትልልቅ አባ እንደየእድሜያቸው እንደየጸጋቸው ቀርበው እግራቸውን ይታጠባሉ ማለት ነው። ልክ ጌታ እንዲሁ እንዳደረገ አሁን ፓትርያርኩ እንግዲህ በእይታ ስናይ ከፍ ያሉ ናቸው፣ ነገር ግን በእድሜም ትልቅ ናቸው። ዝቅ ብለው ጌታ ያደረገውን ለማድረግ በዝቅታ ውስጥ ያሉትን ሰዎች ዝቅ ብለው እግር ያጥባሉ ማለት ነው። ስለዚህ ስለጀመሩልን ዛሬ ምንድነው የሚከናወነው? በተለይ በቤተክርስቲያኗ ስርዓት ዛሬ ሲከናወን የሚውለው ነገር ምንድነው የሚለው እናንሳው። ምን አደረገ ኢየሱስ ክርስቶስ የሚለውን አነሱልን እና ቤተክርስቲያኗ ዛሬ በምን አይነት መልኩ ነው የምታሳልፈው ቀኑን? ምእመናንስ በምን አይነት መልኩ ነው የሚያሳልፉት የሚሉ ድርጊቶች እንግዲህ ከሰኞ ጀምሮ ህማማት ገብቶ ከሱ ጀምረን አነሳ ነው የዛሬው በስግደት በምን በተለያየ ነገር ሐሙስ ለየት የሚያረጋት ቅዳሴ ይቀደስባታል። ዛሬ ቅዳሴ የሚቀደሰው ምንድነው? ስጋውን ቆርሶ ደሙን አፍሶ የሚሰጠውን ምሳሌውን ዕለተ ዓርብ የሚያደርገውን ዕለተ ዓርብ የሚፈጸመውን ስጋው በቀራንዮ አደባባይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ለሰው ልጅ የሚሰጠውን የሱን ምሳሌ ዛሬ ያሳየበት ቀን ስለሆነ ሐሙስ ምሴት ሐሙስ እንላለን። በለምጻሙ በስምዖን ቤት የእራት ግብዣ ወይም የቂጣ በዓልን የትናዘጋጅልህ ባሉ ሰዓት በስምዖን ቤት ሆኖ ሰብስቦ እዛ የቂጣ በዓል ተዘጋጅቶለት ህብስቱንም አነሳ፣ ባረከ፣ ቆረሰ። ይህ ለዘላለሙ ለእናንተ የሚሆን ስጋዬ ነው ብሉ ጠጡ ያላቸው ቀን ነው ዛሬ። ወይኑንም አነሳ፣ ጽዋውንም ባረከ፣ ለሁሉም ሰጣቸው። ይህ ስለእናንተ ለዘላለሙ የሚፈስ ደሜ ነው፣ ለዛ መታሰቢያ ነው፣ ጠጡ አላቸው ይላል። ስለዚህ ይህ የምናከብረው ዛሬ ዕለተ ሐሙስ አንዱ ትልቁ በዓል የቁርባን ቀን ነው። ቁርባን የተጀመረበት ቀን ነው። ስጋው ደግሞ የሰጠበት የሰው ልጅ ለዘላለም ለዓለሙ ሁሉ ባሮች የነበርን ነፃነት የምናገኝበት ከጨለማ ወደ ብርሃን የምንሸጋገርበት ዓርብ እንደሚመጣ ሁሉ እንግዲህ ዓርብን እናያለን። ዓርብ መከራ ነው። ዓርብ ብዙ መውደቅ መነሳት አለ። ከዓርብ በኋላ ደግሞ ትንሳኤ እንዳለ ከመከራ በኋላ ትንሳኤ እንዳለ ዛሬም በሀገራችን እንደምናየው ብዙ ችግሮች ይኖራሉ። ከዚህ ችግር አልፈን ነገ ልክ ትንሳኤን እንደምናይ ተስፋ እናደርጋለን። በሃይማኖት ደግሞ ከመከራ በኋላ ዘእንበለ መከራ የተረግብ ጸጋ ያለ መከራ የእግዚአብሔር ጸጋ አይገኝም ይላልና ከዓርብ በኋላ ከስቅለት ከመከራ በኋላ ትንሳኤ ያለና ትንሳኤን ተስፋ የምናደርግበት ምሴተ ሐሙስ ቁርባን የተመሰረተበት ታላቅ ዕለት ነው ዛሬ ሐሙስ ማለት ነው። ከዛ በኋላ ነው ወደ ዕጽበተ እግር ዝቅ ብሎ ትሕትናን በማሳየት አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት። በዚሁ መሰረት በቤተ ክርስቲያን ዛሬ ጳጳሳት ፓትርያርክ ባለበት ፓትርያርክ ያጥባል። ፓትርያርክ በሌለበት ደግሞ ሊቃነ ጳጳሳት በየሀገረ ስብከታቸው ያደርጋሉ። ሊቃነ ጳጳሳት በሌሉበት ደግሞ ቆሞሳት፣ የደብረ አለቆች፣ አስተዳዳሪዎች ይህንን ያደርጋሉ። እነሱ በሌሉበት ደግሞ የቀሳውስት አለቃ የሆነ ይህንን በእድሜ ከባህሉ ይህን ስርዓት ያደርጋሉ ማለት ነው የጌታን መንገድ ተከትለው። መልካም። ቀደም ሲልም እንግዲህ በተከታተልነው ጥንቅር ላይ የተላለፈውን ተመልክተናል። ጉልባን ከዕለተ ሐሙስ ጋር የሚያገናኘው ነገር እንዴት ነው? ዝግጅቱም የራሱ የሆነ ተምሳሌታዊነት አለውና እሱን ደግሞ እናንሳ እስቲ። እንግዲህ ጉልባን አባቶቻችን ከምንም በላይ ጉልባን እንደሚታወቀው ከዝግጅቱ ጀምረን ስንወስድ ከስንዴ ከባቄላ ከተለያየ ጥራጥሬ ነው የሚሆነው። በቆሎም የሚጨምሩበት አሉ አንዳንድ ቦታ ላይ ደግሞ ቦሎቄም የሚያደርጉ እንደየቦታው እንደ መልክዓ ምድራቸው እንደሚያወጣላቸው ያደርጉታል። ጉልባን እንግዲህ ከተለያየ እህል ሆኖ አንድ ላይ ተቀቅሎ ያም በውሃ ብሎ ላልቶ በጣም እንደዛ ነው የሚሰጠው። ያ ምንድነው ሁሉም ሰው ሊያገኘው የሚችል በሁሉም ደረጃ ማግኘት ይችላል። ለምሳሌ አሁን ይሄን ደሃው ማግኘት ይችላል፣ ሀብታሙ ማግኘት ይችላል። ለሁሉንም እኩል ማድረግ የሚችል ነው። ምናልባትም ታሪኩ ዳራው ወደ ኋላ ስንመለስ እስራኤላውያን እንግዲህ ከግብጽ ባርነት ወጥተው 40 ዘመን ሙሉ ተገዝተው ወደ ነጻነት ሲወጡ ባህር ኤርትራን ሙሴ አሻግሮ ከወጡ በኋላ በገቢረ ተአምራት ከወጡ በኋላ ወደ ሀገራቸው በሚሄዱ ሰዓት 40 ዘመን ፈይቶባቸዋል በመንገድ። እንግዲህ ያ ሁሉ መከራ ካለፉ በኋላ ከሀገራቸው ይዘው የወጡት ሌላ ነገር አልያዙም፣ ዱቄት አልያዙም፣ ምን አልያዙም፣ ጥራጥሬ ነው ይዘው የወጡት። በዛ ጥራጥሬ እንግዲህ አሰባስበው የመሻገራቸውን ወደ ከባርነት ወደ ነጻ የመውጣታቸውን ያከብሩ የነበረ አብረው ይደሰቱ ይበሉ ይጠጡ የነበረው
ጉልባን እንደዚህ የተለያዩ ጥራጥሬዎችን አንድ ላይ ቀላቅለው ሁሉም በህብረት አብሮ እኩል ይበሉ ነበር። ስለዚህ በእኩልነት የሚበላ ምግብም ስለሆነ ሁሉንም አንድ ማድረግ የሚችል ነገር ስለሆነ የፍቅር ምልክትም ነው፣ የመሻገር ምልክትም ነው። እኛም እንግዲህ አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ጥንተ ጠላታችን ዳቢሎስ አዳምና ሔዋንን አስፈርሟቸው ነበር። ሔዋን አዳም የዳቢሎስ ባሪያ፣ ሔዋን የዳቢሎስ አገልጋይ ብሎ አስፈርሟቸው ነበር። አንዱን ደብዳቤ በዮርዳኖስ ቀብሮታል፣ አንዱን ደብዳቤ ደግሞ በሲኦል ቀብሮታል። በዮርዳኖስ የተቀበረውን እላው ላይ ቆሞ በዮርዳኖስ ተጠምቆ ደመሰሰልን። በሲኦል የተቀበረውን ደግሞ በዕለተ ዓርብ ተሰቅሎ ነፍሳትን ከ11 ሰዓት ነፍሱ ከስጋው እንደተለየች ወደ ሲኦል ወርዶ ነፍሳትን ሁሉ ሲኦልን በርብሮ ያን የዕዳ ደብዳቤያችንን ቀዶ ልጅነታችንን መልሷል ማለት ነው። ከሰይጣን እንደ ባሪዎች የነበር ልጆች የሆንበት ነፃነት ያገኘንበት ከጨለማ ወደ ብርሃን የወጣንበት ልጅነትን ያገኘንበት። ባርነት እንግዲህ ከባድ ነው። ልጅነት ደግሞ ምን ያህል ደስ እንደሚያሰኝ ምን ያህል እንደሚያኮራ መቼም ሁላችንም እናውቃለን። ስለዚህ ልጆች የሆንበትና ታላቅ በረከት ያገኘንበት ስለሆነ የመሻገር ምልክት ነው ጉልባን። ከዚህ የተነሳ በአካባቢ ላይ ጉልባን ሲበላም በሀገራቸው አይታችሁ ከሆነ አሁንም ድረስ በጎረቤት ጉልባን ይሰራል፣ ዳቦ ይጋገራል። በዛ ቀን ህማማት ስለሆነ እንግዲህ ዋናው ህማማቱ ምንድነው? ስጋን ማድከም፣ ሰውነትን ማድከም፣ ነፍስን ግን ማድለብ ነው። ጾም ስንጾም ሰውነታችን የተለያየ ስሜት አያስብም፣ ይደክማል። ነፍሳችን ግን ትጠግባለች። ለምን? የምንጸልይበት፣ የምንሰግድበት፣ የምናለቅስበት ይሄን የምናደርገው ሁሉ የጌታን ዕለተ ዓርብን እያሰብን ነው። ለሰው ልጅ የዋለውን ውለታ፣ ለሰው ልጅ ያደረገውን ፍቅር እስከሞት ድረስ ሰው ቢወድ አንተ ብትወደኝ የሆነ ነገር ልትሰጠኝ ትችላለች፣ እሷ ብትወደኝ ገንዘብ ወይ ደግሞ ቁሳቁስ ልትሰጠኝ ትችላለች፣ ጊዜያዊ ፍቅር ልትሰጠኝ ትችላለች። ህይወቷን ግን አሰጠኝም፣ ህይወትን ግን አሰጠኝም። ጌታ ግን ህይወቱን ነው የሰጠን። እስከ ሞት እስከ ቀራንዮ ድረስ ነው የወደደን። አንድያ ልጁን እንዲሁ ሰጠን ነው የሚለውና ስለዚህ ዓለምን ያዳነበት ጥበቡ ድንቅ ነው። ለዚህ ነው እንግዲህ ጉልባን ሁሉን እኩል የሚያደርግ ምግብ ስለሆነ ሁሉም በጋራ የሚበላበት ስለሆነ የደስታም የአንድነትም ምልክት ነው። ጥሩ እንግዲህ የጸሎተ ሐሙስን ነው ዛሬ እያሰብን ያለነው እና የትህትና ቀን ዝቅ ማለት የታዛዥነት ቀን እንደሆነ ያነሱልን ነው። ከዛ ውጭ ደግሞ በተለይ ከፈተና በፊት ኢየሱስ ክርስቶስ ደግሞ በጸሎት ያደረገበት እለትም ተደርጎ ይታሰባልና ቀደም ሲል እርሶም እንዳነሱት ደግሞ እኛ እንደ ሀገር ከሚገጥሙ ፈተናዎች ከችግሮችን ለማውጣት በመተጋገዝን በመረዳዳት በመከባበር በትህትና አንዳችን ለአንዳችን አቅም ሆነን ለመኖር እንድንችል ከዚህ ምን ተምረን ምን መተግበር አለብን የሚለውን እናንሳው እስኪ። ምንድነው ምእመናን ሊያደርጉት የሚገባው ነገር? እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሰማኒ እንግዲህ ገብቶ ጸሎት በሚያደርግበት ሰዓት ሐዋርያቶቹንም ይዞ ሰዓቲቱም ጊዜውም ደረሰች የሚያስይዘውም ወደሱ ቀርቦ ነበርና ይሁዳ ሰዓቷ ደረሰች ብሎ ጌታም እንግዲህ አሳልፎ የሰጠው በ30 ዲናር ነው ጌታን አሳልፎ የሰጠው። ልክ ይሁዳ ጌታን አሳልፎ እንደሰጠው ሁሉ ዛሬም ቢሆን ፍቅረ ንዋይ ከእግዚአብሔር ከእውነት ከጽድቅ ከበጎ ነገር የሚለያቸው ሰዎች እንዳሉ ማሰብ አለብን። ስለነዛም ጭምር ነው መጸለይ ያለብንና አምላካችን ለኛ ምሳሌ ሆኖ እንዳለፈው ሁሉ በመስቀል ላይ ሆኖ እየወጉት ጎኑን በጦር እየወጉት እንኳን አባይ ይስራኤሎሙ አባቶይ የሚሰሩትን አያውቁምና ይቅር በላቸው ብሎ ይቅርታን የለመነልን አምላክ ነው። ስለዚህ እሱ እግዚአብሔር አምላካችን ከመከራ በኋላ ከብዙ ስቃይ በኋላ ዓርብን እንዳሰብን ሁሉ ትንሳኤን ተስፋ እናደርጋለን። እሱ የትንሳኤ ሁሉ በኩር ነው እንደተነሳ ለኛም ትንሳኤያችን ሆኖ በኩር ነውና ይሄን እናስባለን። ወደ ሀገራችን ስንመጣ ደግሞ ዛሬ በሀገራችን ላይ ምሳሌ ሊሆነን የሚቻለው አምላካችን በትህትና ያ ሁሉ ዛሬ እንግዲህ የትህትና ቀን ነው። ዛሬ የትህትና ቀን ነው ካል በማገልገል ውስጥ ያለውን በረከት ካወቅን ሁላችንም አገልጋይ የተገልጋይን በረከት ወይም መፍት እንዴት ማግኘት እንደሚችል አምላካችን አስተምሮናል። እንደውም በዛ ትላንትናው በምክረ ካህናቱ ላይ እኮ ቀርቦ ወደ ጌታ እቺ ሳንቲም ማናት ብለውታል። ሊፈትኑት ማለት ነው። ሌላ መንገድ አጡበት። አምላካችን ምንም በደል የለበትም። በዚህ ምድር ላይ 33 ዓመት ከ3 ወር ሲኖር በጎ ነገር ነው የሚሰራው አምላካችን። ሙት ሲያስነሳ፣ ለምጽ ሲያነጻ፣ ድዊ ሲፈውስ፣ የተቸገረ ከተቸገረ ሲያወጣ፣ አይን ከአይን ሳይፈጠር የተፈጠረውን ሁሉ አይን ሲፈጥርለት እንዲህ ነው የኖረው። ምንም የሚከሱበት ሲያጡ መጨረሻ ላይ በግብር ለቄሳር መገበር ይገባልን ብለው እቺ ሳንቲም ማናት አሉ።
እስቲ ከናንተ መካከል ሳንቲባውን ያወጣችሁ አውጣዋል አወጡ በላው ላይ ያለ ጽሁፍ የማን ነው ይላል የቄሳር ይላል አሉ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ይህ ማለት ምንድነው እንግዲህ አምላካችን በእያንዳንዱ ነገር በሚፈትኑት ሁሉ መልስ ሰጥቷቸዋል መልስ አሳጥቷቸዋል ይሄ ብቻ አይደለም ይህን ሁሉ የምታደርገው በማን ስም ነው በማን ኃይል ነው ሲሉት እኔም ጥያቄ ልጠይቃቸው አላቸው የዮሐንስ ጥምቀት ከምድር ነው ወይ ከሰማይ ነው አላቸው ከምድር ነው ካሉት ዮሐንስ በጣም ህዝብ ይከተለዋልና ፈሩ ከሰማይ ነው ካሉት ለምን አላመናችሁበትም ሊባሉ ነው ስለዚህ አናውቅም ብለው ካዱ ሁሉን ነገራቸውን ሁሉ መልስ አሳጥቶ ነው አምላካችን እንትን ያላቸው በዚህን ጊዜ ታዲያ የቄሳርን ለቄሳር ሲላቸው የእግዚአብሔርን ደግሞ ለእግዚአብሔር ዛሬም በመድራችን ላይ ይሄ አሁን የምናየው ግብር ማለት ነው ለእግዚአብሔር የሚገባውን ክብር ለእግዚአብሔር ለቄሳር የሚለው ደግሞ ለመንግስት የሚገባውን ግብር ደግሞ ለመንግስት መክፈል እንዳለብን አምላካችን በሥርዓት አስተምሮ ነው ይህግም የሁሉም መምህር ስለሆነ አምላካችን ስለዚህ እኛም ዛሬ ከዛ በመማር ከዛ በመነሳት በሀገራችን ላይ አንዳንድ ፈተናዎች አሉ አንዳንድ ወጣ ገባ የሚሉ ነገሮች አሉ በዛው ልክ ልማቱንም የምናየው በአይናችን የምንዳሰሰው ነገርም ያየን ነው በዚህ ሁሉ ጦርነት በዚህ ሁሉ አለመግባባት በዚህ ሁሉ እንቅፋት ውስጥ የምናያቸው በጎ ነገሮች አሉ እነዚህም በጎ ነገሮች ሰላም ቢሆን ፍቅር ቢሆን ከዳር እስከ ዳር ሁሉም ቢግባባ አሁን ያየነው ነገር ደግሞ በዚህ እጥፍ ያድግ ነበር ማለት ነው ስለዚህ በዚህ ውስጥ የምናየው ምንድነው የአገልጋይነትን መንፈስ አሁን መሪና ተመሪ ብቻ አይደለም ኢትዮጵያ በታርግ ምንቀየረው እኛ ነን ምንለወጠው እኛ ነን እግዚአብሔርም የሰው ልጅ መለወጡን ነው አዳምንም እኮ በላብ ገረ ወተ ወርደ ብላ ነው እኮ አይደል እንዴ ዛሬ አምላካችን በሚቀመጥበት በዚህ ቦታ በሚመላለስበት ቦታ ሁሉ ለሰዎች ልጆች መምህራኑን በመምህርነት ገበሬውን በገበሬ ምሳሌ ያደረገ ሐኪሙን በሐኪም ያደረገ ነጋዴውን በንግዱ ያደረገ እያንዳንዱን በምሳሌ ነው ያስተማረው ሰው እንዴት መስራት እንዳለበት እንዴት መለወጥ እንዳለበት እንዴት መኖር እንዳለበት ቅዱስ ጳውሎስም በዚህ ምድር ላይ ተጠርቶ ሐዋርያ ሆኖ ሲያገለግል እንደውም ድንኳን እየሰፋ ደሆችን ይረዳ ነበር ይላል ስለዚህ ሰው መርዳት ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል ይሄ ማለት ምንድነው እኛ አቅም ይያለን ጉልበት ይያለን ብዙ ነገር ሰርተን መለወጥ ሲንችል ትላንትናም ኢትዮጵያን በድህነት የሚስላት ሰዎች ዛሬም ኢትዮጵያን በድህነት መሳል የለባቸው እኛ ልጆቿ ተክተን አምላካችን በላባችን በወዛችን ደክመን ወጥተን ወርደን ሀገራችንን መቀየር አለብን ይሄ ራቀንንም ሰላም ማምጣት አለብን ለምን የሰላም አለቃ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሆኖናል ዝቅ ብሎ አገልግሏል የሐዋርያትን እግር አጥቧል ለዚሁ ለኛ ምንድነው እኔ እንዳደረኩላችሁ እናንተ አድርጉ አገልግሎት እንግዲህ ይለያያል በስጋዊ መንግስት ሆኖ የሚያገለግል አለ በመንፈሳዊ ሆኖ ደግሞ የሚያገለግሉ አባቶች አለ ሁሉም ግን ምንድነው አገልግሎት ነው ህዝብን ማገልገል ነው ስለዚህ በአገልግሎት ውስጥ ትልቅ በረከት ትልቅ ዋጋ ይገኛልና ሰውን በማገልገላችን ትልቅ በረከት የምናገኝበት እንጂ የምንጎዳበት ባለመሆኑ ዝቅ ብለን በማገልገል ትልቅ በረከት እናገኛለንና ህዝብም ደግሞ ዝቅ ብሎ ያገለገለንን መሪ መገዛት ማገልገል መታዘዝ ግድ ይለናልና ስንታዘዝ እሺ ብትሉ የምድርን በረከት ተወርሳላችሁ እንቢ ብትሉ ግን ሰይፍ ይበላችኋል ይላል ወንጌሉም ይላል ይሄ ማለት ምንድነው አንድ ሆነን ብንራመድ ብንናበብ ብንዋደድ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ ፍቅር እንግዲህ ሁሉ እምነት ተስፋ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ፍቅር ግን ከሁሉ ይበልጣል ይላል የሁሉ ማሰሪያ ነው ፍቅር መልካም አባ እናመሰግናለን ጥሩ ትምህርት ነው የነገሩን መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የፕሮጀክቶች መምሪያ ኃላፊ እናመሰግናለን መልካም በዓል መልካም ቀን ይሁንላችሁ